The Trump administration says it is now stopping all asylum decisions. ዲያስፖራዎች በተለይ ደግሞ አሜሪካን ውስጥ አሳይለም ጠይቃችሁ የተቀመጣችሁ ኢትዮጵያውያን ዲያስፖራዎች ለራሳችሁ ጸልዩ። የሚወስኑት ውሳኔ እናንተን በደንብ አፌክት ያደርጋል። ስለዚህ ለራሳችሁ ጸልዩ። የፖለቲካል አሳይለም በዋናነት ፖለቲካል አሳይለም ጠይቃችሁ የተቀመጣችሁ ሰዎች ለራሳችሁ ጸልዩ። ያቺ ሀገር እንድትጠራ እግዚአብሔር ፈልጓል። ያቺን ሀገር የሚያጠራበት ጊዜ ነው። እግዚአብሔር በደንብ አድርጎ የሚያበጥርበት ጊዜ ነው። በዝርዝር አንዳንድ ሀገራትን በዝርዝር የተወሰኑ ሀገራት ናቸው። ስለነሱ በዝርዝር መናገር እፈልጋለሁ። ምክንያቱም ቅድም እንዳልኳችሁ ሜጀር የሆኑ ለውጦችን የምናይባቸው ሀገራት ናቸው። ሌላውን ዓለም አፌክት ያደርጋል በእነሱ ሀገር የሚሆነው። ስለዚህ እሱ እናያለን። የመጀመሪያው አሜሪካ ከፍተኛ የሆነ ናሽናሊዝም የሀገር ፍቅር ስሜት በሀገሪቷ ላይ መቀስቀስ ይጀምራል እና ብዙ ነውጦችን ታያላችሁ። ይሄ በሚሆንበት ጊዜ ይህ እንዲሆን በዚህ ሂደት ብዙ ነውጦችን በሀገሪቱ ውስጥ የሚወሰኑ ብዙ ውሳኔዎችን ማየት ጀምራላቸው። አሁን በስልጣን ላይ ያለው ፕሬዚደንት የአሜሪካ ፕሬዚደንት ዶናልድ ትራምፕ የሚወስናቸው ራዲካል ውሳኔዎች አሉ። ከዚህ በኋላ በሀገሪቱ ውስጥም ከሀገሪቱ ውጭ በዓለምም ላይ የሚወስናቸው በጣም ብዙ ራዲካል ውሳኔዎች፣ በጣም ብዙ ወጣ ያሉ ውሳኔዎች ይኖራሉ ከዚህ በኋላ። በተለይ ደግሞ ይሄንን ሪከርድ እያደረግን ያለነው መስከረም ወር ላይ ሆነን ነው። ጥቅምት ወር ከኛ ከኢትዮጵያ ጥቅምት ወይም ደግሞ ከነሱ ኦክቶበር ጀምሮ በጣም ብዙ ወጣ ያሉ ውሳኔዎችን አንዩዥዋል የሆኑ ያልተለመዱ ውሳኔዎችን መወሰን ይጀምራሉ እና እነዚህ ውሳኔዎች የሀገር ውስጥ እንቅስቃሴዎችን በጣም አፌክት ያደርጋሉ። ዓለም አቀፍ እንቅስቃሴዎችንም አፌክት ያደርጋሉ። ይህ ብቻ ሳይሆን ሀገር ውስጥ ብቻ ሳይሆን በዓለምም ላይ በዓለም ሀገራትም ላይ ወይም በዓለም አቀፍ እንቅስቃሴም ላይ ውሳኔዎችን መወሰን ይጀምራሉ። ለአሜሪካው ፕሬዚደንት ዶናልድ ትራምፕ ጸልዩላቸው። የሚወስኑት ውሳኔ ብዙ ዋይልድ ስለሆኑ ብዙ ራዲካል ስለሆኑ የሚያሳድሩት ተጽዕኖ ከፍተኛ ስለሆነ ጸልዩ። ይህንን ስናገር ዲያስፖራዎች በተለይ ደግሞ አሜሪካን ውስጥ አሳይለም ጠይቃችሁ የተቀመጣችሁ ኢትዮጵያውያን ዲያስፖራዎች ለራሳችሁ ጸልዩ። የሚወስኑት ውሳኔ እናንተን በደንብ አፌክት ያደርጋል። ስለዚህ ለራሳችሁ ጸልዩ። የፖለቲካል አሳይለም በዋናነት ፖለቲካል አሳይለም ጠይቃችሁ የተቀመጣችሁ ሰዎች ለራሳችሁ ጸልዩ። ያቺ ሀገር እንድትጠራ እግዚአብሔር ፈልጓል። ያቺን ሀገር የሚያጠራበት ጊዜ ነው። እግዚአብሔር በደንብ አድርጎ የሚያበጥርበት ጊዜ ነው። ስለዚህ እንደ በፊቱ ብዙ ነገሮች እንደ በፊቱ ስለማይሆኑ ለራሳችሁ ጸልዩ። ብዙ ውሳኔዎች ይወሰናሉ። ጥቂት ኤግዛምፕል ነው የነገርኳችሁ እንጂ ሌሎች ብዙ ወጣ ያሉ ውሳኔዎችን ታያላቸው። አሜሪካ በውስጥ ጉዳዩዋ ላይ እጅግ የምታተኩር አገር ትሆናለች። በራሷ ጉዳይ ላይ በውስጥ ጉዳይ ላይ እጅግ የምታተኩር አገር ትሆናለች። President Trump is doubling down on immigration crackdown after this shooting regarding pausing visas for travelers with Afghan passports. Secretary of State Marco Rubio says in part, the United States has no higher priority than protecting our nation and our people. This comes on the heels of the president saying he's pausing all migration from third world countries. The administration is also re-examining green cards from countries they've deemed as causes for concern, and they're pausing all asylum decisions as well. ከዋሽንግተን ዲሲው የግድያ ሙከራና ግድያ በኋላ በርካታ ተለዋዋጭ ሁኔታዎች እየሰማን ነው። ስደተኛውን በተመለከተ ዩኤስሲአይኤስ ዩናይትድ ስቴትስ ኢሚግሬሽን ሰርቪስ ከስተም ኢሚግሬሽን ሰርቪስ ዋና ዳይሬክተር እንደሰማነው ከሆነ በትዊተር ገጻቸው እሳቸው ያጋሩት በግላቸው እንዲሁም በዩኤስሲአይኤስ ትዊተር ወይም ኤክስ የምንለው ማህበራዊ ገጽ ላይ ይፋ እንዳደረጉት ዩኤስሲአይኤስ ከዚህ በኋላ የአሳይለም ፕሮሰስ ውሳኔዎችን አቁመናል። Afghan national living in the United States accused of shooting 2 National Guard members. The charges expected to include first-degree murder. The Trump administration says it is now stopping all asylum decisions in the wake of that shooting in D.C. Now, the Director of Citizenship and Immigration Status, Joseph Edlow is his name. He made the announcement on social media just a few moments ago, and he said decisions will be paused until they can ensure every person is vetted and screened to the maximum degree possible. Now, the Trump administration will reevaluate the status of immigrants in the coming weeks.